አስራትና የቢሊዮነሩ አሳዛኝ አስደሳችም ታሪክ። ብዙ ሰዎች ባለጠግነትን ይመኛሉ፣ ይፈልጋሉ። ያንንም ለማግኘት በየአቅጣጫው ይሮጣሉ። አንዳንዶቹ ሩጫቸው ተሳክቶላቸው የሚፈልጉትን ሲጨብጡ፣ አንዳንዶች ግን ያንን ለማግኘት አሁንም ድረስ በየአቅጣጫው ይታተራሉ። ሁለቱም አይነት ሰዎች አስቀድመው ሀብትን የማግኘት ትክክለኛውን የእግዚአብሔርን ዓላማ ካልተረዱ ሀብትን መፈለጊውን ማግኘት አንዳንድ ጊዜ ለበረከት ሳይሆን ለእርግማን የሚሆንበትም ሁኔታ እንደሚፈጠር ቀጥሎ ታሪኩን የምንነግራችሁ የዓለማችን ቢሊዮነር ታሪክ ያስረዳል። ቸሩ እግዚአብሔር ለፈጠራቸው ሕዝብ ሁሉ ሀብትን የሚሰጥ ደግ አምላክ ነው። ያን ለመስራት ለሰዎች ዕውቀትን፣ ጥበብን፣ ጉልበትን፣ ሞገስን ይሰጣል። ሰዎች ያንን ስጦታ ተጠቅመው ሀብትን ይሰራሉ። ነገር ግን ያንን ሀብት ሲሰጣቸው የመስጠቱ ዓላማ ለሌሎች በረከት እንዲሆኑ ግን የገባቸው በጣም ጥቂቶች ናቸው። ትልቅነትና ሀብት እጃችሁ ሲገባ ይህንን የእግዚአብሔርን አሰራር አስተውሉ። እግዚአብሔር ኃያላን አድርጎ ቢያስነሳችሁ ደካሞችን ከጥቃት እንድታድኑ ነው። እጅግ ምጡቅ አዋቂ ቢያደርጋችሁ ያለማወቅ ጨለማ ውስጥ ያሉትን በእውቀት ብርሃን ነፃ እንድታወጡ ነው። እግዚአብሔር ለየትኛውም ሰው ከሌሎች ይልቅ የገዘፈ ስጦታ አብልጦ ከሰጠው ያንን የሚያደርግበት ምክንያት ሌሎችን እንዲያገለግልበት ነው። ይሁን እንጂ የእግዚአብሔር ዓላማ ገብቷቸው በዚህ ዓላማ ሄዱና ምስጋናና ክብር ከእርሱ ያገኙ በጣም ጥቂቶች ናቸው። ብዙዎች ግን ለራሳቸው ሰብስበው፣ ለራሳቸው ኖረው፣ ለራሳቸው ሞተዋል። የመጽሐፍ ቅዱሱ አብርሃም እግዚአብሔር እጅግ ያበለጠገው ሰው ነበር። ባለጠጋም ብቻም ሳይሆን እጅግ እየበለጸገ እስከ ዕድሜው ፍጻሜ ድረስ የኖረ ሰው እንደሆነ የዘፍጥረት መጽሐፍ ይነግረናል። አብርሃም በዚህ ሀብቱ በቤቱ የሚኖሩ 318 ወጣት አባወራዎችን ያስተዳድር ነበር። ለበረከት አድርግሃለሁ የሚለው ቃል መፈጸም የጀመረው አብርሃም በቤቱ ለተወለዱ ለ318 አባወራዎች በእርሱ ኢኮኖሚ ጥላ ስር ማኖር በጀመረ ጊዜ ነው። እንዲህ አይነት ሰዎች እግዚአብሔር ረጅም ዘመን እንዲኖሩ ይፈልጋል። ከክፉም ይጠብቃቸዋል። በዕድሜ ላይም ዕድሜ ይጨምርላቸዋል። ምክንያቱም የሚኖሩበት ዓላማና የሚኖርለት ሕዝብ በስራቸው ስላለ ማለት ነው። በዚህም ምክንያት የአብርሃም መኖር ለ318 ነፍሶች አስፈላጊ ስለነበረ እግዚአብሔር እስከ 175 ዓመት ድረስ እንዲኖር በማድረግ ረጅም ዕድሜ አጠገበው። በመጨረሻም አብርሃም ዕድሜን፣ ክብርን፣ ባለጠግነትን ጠግቦ በመልካም ሽምግልና አንቀላፍቷል። ቀጥሎ የምናቀርበው የቢሊዮነሩ ታሪክ በሚገባ ስለሚያስረዳልን ከአዲስ ኪዳን ከአብርሃም ተቃራኒ መንገድ ስለሄደው እና ዕድሜው ባጭርም ስለተቀጨው ስለ አንድ ባለጠጋ ሰው ባጭሩ እናንሳ። ይህ ሰው በሥራ ጎበዝ፣ ትጉ፣ ጥበበኛ፣ እንዴት ሀብትና ባለጠግነት ሰርቶ ሀብትን መሰብሰብን መቆጠብንም የሚያውቅ ሰው ነበረ። ይህ ሰው በዚህ ጎኑ የተጨበጨበለት ቢሆንም ነገር ግን በሌላ ጎኑ ደግሞ ሀብትን የማግኘት የእግዚአብሔርን ዓላማ ያልገባው ለራሱ ሰርቶ ለራሱ ሰብስቦ ለራሱ ኖሮ ለራሱ የሞተ ሰው ነው። ይህ ሰው እንደ አብርሃም ረጅም ዕድሜ ሳይጠግብ በድንገት ሞት መጥቶ የወሰደው ሰው ነው። ስለዚህ አይነቱ ሰው ጌታ ኢየሱስ ክርስቶስ ሲናገር እንዲህ ነበር ያለው። አንድ ባለጠጋ ሰው ነበር። ይህ ሰው እርሻው እጅግ ፍሬያማ ሆነችለት። እርሱም ከሰብሉ ብዛት የተነሳ ፍሬን የማከማችበት ስፍራ ያለውና ምን ላድርግ ብሎ በልቡ አሰበ። ጥቂት ካሰበም በኋላም እንዲህ አደርጋለሁ፣ ጎተራዬንም አፍርሼ ሌላ የሚበልጥ ሰፊ ጎተራ እሰራለሁ። በዚያ ጎተራ ውስጥ ፍሬዬንና በረከቴን ሁሉ አከማቻለሁ። ከዚያም በኋላ ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀርብ ብዙ በረከት አለሽ፣ እረፊ፣ ቢ፣ ጠጪ፣ ደስ ይበልሽ እላታለሁ አለ። ይህ በእንዲህ እንዳለ እግዚአብሔር ለራሱ ብቻም የሚኖር ሰው እንደሆነ አስተዋልና በመሃል ተገልጦም እንዲህ አለው፣ አንተ ሰነፍ፣ በዚህች ሌሊት ነፍስን ከአንተ ሊወስዷት ይፈልጓታል። ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው አለው። ይህ ባለጠጋ ሀብቴን ለራሴና ለራሴ ብቻ እየበላው እኖራለሁ የሚል ሰው ነበረ። ለእንደዚህ አይነቱ ባለጠጋ ጥበቃ እንደማይኖረው፣ ረጅም ዕድሜም እንደማይጠግብ፣ አሟሟቱም በድንገት እንደሚሆንና እንዲህ አይነቱ በእግዚአብሔር ፊት ባለጠጋ የማይባል እንደሆነ ነው ከላይ ያለው የሉቃስ ምዕራፍ 12 ታሪክ የሚያስረዳን። አብርሃም ግን ብልጥግናውን ለሌሎቹ በረከት በመዋል ረጅም ዕድሜ ኖረ። ይህ ሰው ግን ብልጥግናን ለራሱ ብቻ አድርጎ በዚህ ምክንያትና በዚህ ሁኔታ ሕይወቱ እንዲህ ተደመደመ። ከዚህ በታች ታሪኩን የምትሰሙት ሰው የዓለማችን የመጀመሪያው ቢሊዮነር ነው።
የሕይወት ፍጻሜው በዚሁ በእግዚአብሔር የባለጠግነት መርህ የተዳኘ ነው የሚመስለው። ታሪኩ በመጀመሪያ አሳዛኝ በኋላም ደስ የሚያሰኝ ነው። ተከታተሉት። መድኃኒት መንደር ለመንደር እያዞረ የንግድ ስራውን የጀመረው በኋላም የመጀመሪያው የዓለማችን ቢሊዮነር የሆነ ሰው ስሙ ጆን ዴቪድሰን ሮክፌለር ይባላል። የመጀመሪያው የዓለማችን የነዳጅ ኩባንያ መስራች ነው። የዚህ ሰው ሕይወት የጀመረው ከትንሿ ከባፕቲስት ቤተክርስቲያን ነው። በቤተክርስቲያን ሕይወቱ የተሰጠ ሕይወት የነበረው ሰው ነበር። መስጠትን በተመለከተ አክራሪ ሰጪ ነው ማለት ይቻል ነበር። ለእግዚአብሔር ሥራ የመስጠት ነገር ሲገባው ለእግዚአብሔር ሥራ ለመስጠት ባለጠጋ እስከመሆን ድረስ መጠበቅ የለብኝም፣ ካሁኑ ከጥቂቱ ገቢ የመስጠት ካልጀመርኩ በኋላ ብዙ ሲኖረኝ አልሰጥም ብሎ ምንም የለውም በሚባልበት ጊዜ ነው ከሌለው ከጥቂቱ ቆርሶ መስጠትን መለማመድ የጀመረው። ሮክፌለር አስራትን መስጠት ሲጀምር በሳምንት ያገኝ የነበረው $6 ነው። ደግሞ ሲቀበል ከእርሷ ላይም ቆርጦ በየሳምንቱ $1.50 ወደ ቤተ ክርስቲያን ይወስድ ነበር። አንዳንዶች እንደሚሉት ከዚህስ ባልሰጥ እግዚአብሔር ያለኝ ለራሴም የማይበቃኝ እንደሆነ ያውቃል የሚል ምክንያት ሳይሰጥ በታማኝነት በጥቂቱ ከሚያገኘው መስጠቱን ቀጥሎ ነበር። እግዚአብሔር ሮክፌለር ለኑሮ ከማትበቃው ከዚያች ከጥቂት ዶላር ሳይሰስት በታማኝነት መስጠቱን አየ። ከዚያም ትዳሯን ሁሉ ሰጠች ብሎ ጌታ ኢየሱስ ክርስቶስ የጠቀሳትን ያችን መበለት ባየበት ሚዛንና ሞገስ ሮክፌለርን ተመልክቶ ባረከው። ሀብት የሚሰራበትን ጉልበትና ጥበብን ሰጠው። ሮክፌለርም ወገቡን ታጥቆ አእምሮን አስፍቶ በትልቅ ሥራ ለመትጋት ተነሳ። ትጋቱ ከእግዚአብሔር ዘንድ በተለቀቀ በረከት የታጀበ ነበረና የደከመውን ያክል ብቻ 50ውን ከተጋውን በላይ ሀብት ይፈስለት ጀመር። በ23 ዓመት ዕድሜው ሚሊዮነር የሚያደርገውን መልቲ ሚሊዮኖችም ከያቅጣጫው ከዘረጋቸው ሥራዎቹ ወደ አካውንቱ ይዘንቡለት ጀመር። እነዚያ የሥራ ምንጮቹ እየሰፉ ሄዱና ዓመታት እየጨመረ ሲመጣ መስመራቸውን በቢሊዮን ደረጃ ጎዳና ላይ አድርገው ከፍ ብለው መንገዳቸውን ቀጠሉ። በመጨረሻም ሮክፌለር በ50ኛ ዓመቱ ላይ የዓለማችን የመጀመሪያው ቢሊዮነር ወደ ሆነበት የሀብት ማማ ላይ ደረሰ። ይሁን እንጂ ሮክፌለር እዚህ ደረጃ ላይ ቢደርስም ጥቂት ነገር ሳለኝ ካልታመንኩ ብዙ ሚሊዮን ሲኖረኝ አልታመንም ብሎ ገና በጊዜ ከጥቂቱ ሀብቱ በመስጠት መለማመድ የጀመረው ሮክፌለር ቢሊዮነር ሲሆን የገባውን ቃል ኪዳን እስከ ወዲያኛው ረሳው። ያው ብዙ ሰዎች ከብዙ ሚሊዮን አስራታቸውን ለማውጣት እንደሚፈተኑት ሁሉ ሮክፌለርም እንዲሁ ከቢሊዮን ሀብቱ ቆርሶ ለመስጠት ከሚቸገሩ ሰዎች መካከል ሆነ። የቀድሞ መርሁን በመዘንጋት በመስጠት ሕይወቱ ወደ ኋላ አፈገፈገ። ሮክፌለር በዚህ ሕይወት ውስጥም እየኖረ ሳለ የ53ኛ ዓመት ዕድሜ ላይ ሲደርስ ወደ ሞት ሊወስደው በመጣ ምንነቱ ባልታወቀ በሽታ መላው ሰውነቱ ተመታ። በበሽታው ምክንያትም ስጋው ከላዩ ላይ በኖ የጠፋ እስኪመስል ድረስ ሰውነቱ በእሳት ተመቶ ነበር። ከሀብቱ የፈለገውን መብላት የማይችል ምስኪን የሀብታም ድሃ ሆነ። እዚህ ሁኔታ ላይ ሳለ መመገብ የቻለው ደረቅ ብስኩትና ወተት ብቻ ነበር። ሕመሙ የወሰደበት የመመገብ ፍላጎቱን ብቻ ሳይሆን የእንቅልፍም ድሃ አድርጎት ነበር። ደስታ ማጣት፣ የሞት ፍርሃት ከበውት ሕይወቱን ትርጉም የለሽ አደረጉት። ያድነኛል ብሎ በብዙ $1000 የቀጠረው የግል ዶክተሩ መርዶ ለማርዳት የተቀጠረ በሚመስል መልኩ የሞቱን አይቀሬነት ዜና ቀን ቀጥሮ ነገረው። የተያዘበት በሽታ እንደሚገለው ቢኖር 1 ዓመት ያክል ብቻ እንደሆነ እቅጩን ነገረው። ስቃዩ ከፍ እያለ የመጣው የዓለማችን ቢሊዮነር በገንዘቡ ምንም ማድረግ እንዳልቻለና ገንዘቡም እንደማያድነው አስተዋለ። ሮክፌለር በዚህ ምስቅልቅል ባለ ሁኔታ ውስጥ ሆኖ ዶክተሩ የነገረውን የሚሞትበትን ቀን በፍርሃትና በስቃይ እየተጠባበቀ ያልጋ ቁራኛ ሆኖ ቀረ። ይህ በእንዲህ እንዳለ አንድ ምሽት የመውጫ ቀዳዳን የሚጠቁም ነገር እንዳየ በሚመስል አንድ ህልም አልሞ በድንገት ከእንቅልፉ ነቃ። በዚህ ምስቅልቅል ሁኔታ ሕይወቱን እርሱ እንዳልተቆጣጠረው ሲሞትም አንድ ንብረትም ከስኬቱ መካከል ይዞ እንደማይሄድ ሮክፌለር ተረዳ። ጠዋትም ሲነጋ ሮክፌለር በሱ ድርጅት ስር የሚሰሩትን ባለሙያዎችን ሁሉ በፍጥነት አስጠራ። አስቸኳዩን ጥሪውን ሰምተው የሥራዎቹ አስተዳዳሪዎች፣ የሕግ ባለሙያዎቹ፣ የሂሳብ ባለሙያዎቹና ጉዳዩ የሚመለከታቸው ሰራተኞችና ባለስልጣኖች በሙሉ በፊቱ ተሰበሰቡ። በሁሉም ፊት ያለውን ሀብቱን ለሆስፒታሎች፣ ለመድኃኒትና ለሕክምና መሳሪያዎች ምርምር እንዲሁም ለወንጌል ተልእኮ ሥራ ላይ እንዲያውሉ ነገራቸው።
ከዚህ በተጨማሪ ሰዎችን የሚረዱ በጎ አድራጎት ድርጅቶችን እንዲያቋቁሙና ሰዎችን መርዳት እንዲጀምሩ ነገራቸው። ባለሙያዎቹም ትዕዛዙን ከተቀበሉ በኋላ በተሰጣቸው የሥራ ክፍፍል በየአቅጣጫው ሄደው የተለያዩ የበጎ አድራጎት ድርጅቶችን ያቋቁሙ ጀመር። በእነዚህም በተጀመሩ ተቋማት ላይ ገንዘቦች ከሮክፌለር አካውንት እየወጡ ወደ የድርጅቶቹ መፍሰስ ጀመሩ። ስጦታውን በተናገረው መሰረት በየአቅጣጫው ለተባሉ ድርጅቶች በጀት ተበጅቶ ይሰጡ ጀመር። ሳልሞት በፊት ይህንን በቅድሚያ ማድረግ አለብኝ ብሎ ያለ ጸጸት ለመሞት የተሰናዳው ሮክፌለር ልክ ይህንን ማድረግ እንደጀመረ ግን አንድ የሚያስደንቅ ነገር በጤንነቱ ላይ እየሆነ እንዳለ አስተዋለ። በአንድ ዓመት ውስጥ ትሞታለህ የተባለውና የሞቱን ቀጠሮ እየጠበቀ ያለው ሮክፌለር ይህን ማድረግ ከወሰነበት ጊዜ ጀምሮ ጤንነቱ እየተመለሰለት መጣ። ከዚያም ትሞታለህ የተባለው ዓመት አለፈ። ማለፍ ብቻ ሳይሆን ካልጋ ተነስቶ ሙሉ ለሙሉ ጤነኛ ሆነ። እድሜውም ቀጥሎ 100 ዓመት ሊሞላው 2 ዓመት እስከሚቀረው ድረስ ለ98 ዓመት ያክል ኖረ። በመጨረሻም ለባለጠጎች ትልቅ ትርጉም ያለውን ረጅም ዓመት የመኖርን የዕድሜን በረከት ከእግዚአብሔር አገኘ። ሮክፌለር ሞት 58 ዓመትህን አታልፍም ብሎ ከፊት ለፊቱ ጋሬጣ ሆኖ ቆመበት ነበር። ያንን የሞት ጋሬጣ በመስጠት መርህ ሰብሮ ለሌሎች በረከት እየሆነ ለመኖር ሲወስን መኖርን ቀጠለ። ለሮክፌለር እግዚአብሔር የመኖርን ዕድል ሲቀጥልለት በኖረባቸው በቀሪ 45 ዓመታት ውስጥ በመስጠት ራሱን ያተጋ ነበር። ሮክፌለር በሕክምና ሳይንስ ላይ ያፈሰሰው እርዳታ ፍሬ አፍርቶ ለብዙ ሚሊዮኖች የዓለም ሕዝቦችም መዳኛ የሚሆኑ የሳይንስና የሕክምና ምርምር ውጤቶች መውጣት ጀመሩ። በምርምሩም የተገኙ አዳዲስ መድኃኒቶች መመረት ጀመሩ። በዚህ ልግስናው የተቋቋመው የሕክምናው ሳይንስ ተቋም በሕክምና ምርምር ፈርቀዳሽ ከመሆኑም በተጨማሪ ለሆድ ትላትል በሽታ፣ ለቢጫ ወባ፣ ለማላሪያ፣ ለሳምባ ነቀርሳና ለተላላፊ በሽታዎች ማዳኛ የሚሆን መድኃኒቶችን በማግኘት ቀዳሚ ሆነ። ፔኒሲሊን የተባለውን መድኃኒት የተገኘው በዚሁ በሮክፌለር በተቋቋመው የምርምር ተቋም ነው። ሮክፌለር ከዚህ በተጨማሪ በቀረው ሕይወት ዘመኑ የቤተክርስቲያን መሰረት ያላቸውን ብዙ ተቋማትን ሲረዳ ኖሯል። በወቅቱ በጣም አነስተኛ የነበረውን የባፕቲስትን ኮሌጅ አቅሙን አሳድጎ ግዙፍ ዓለም አቀፍ ተቋም እንዲሆን አድርጎታል። ለትምህርት ተቋማት እርዳታ ለመስጠት የተቋቋመው የሮክፌለር የእርዳታ ድርጅት በደቡብ ያሉትን የጥቁር ትምህርት ቤቶችን የቺካጎን ዩኒቨርሲቲ ጨምሮ በቀጣይነት ለዓመታት በመርዳት ቀጥሏል። ሮክፌለር ያገኘው ሀብት ከእግዚአብሔር የተሰጠው በባለአደራነት የሚያስተዳድረው እንጂ የሀብቱ ባለቤት እርሱ እንዳልሆነ የተረዳው ከዚያ በኋላ ነው። በመጨረሻ ዕድሜውን ጨርሶ ለቤተሰቡ ሀብቱን ሲያወርስ ልጆችን ለሚሰጣቸው ሀብት ባለአደራዎች እንጂ ባለቤቶች እንዳልሆኑ፣ የሚወርሱት ሀብት ሌሎችን ለማገልገል እንዲጠቀሙበት እንደተሰጣቸው ሁልጊዜም ያስተምራቸው ነበር። ሮክፌለር በሕይወት በነበረበት ጊዜ ገንዘብን የመስራት ችሎታ ከእግዚአብሔር የሚሰጥ እንደሆነ አጥብቆ የሚያምንና እንደዚያ ይናገር እንደነበረም በብዙ ይነገርለት ነበር። የተቻለውን ያክል ከበለጠጉ በኋላ ከዚያም ገንዘቡን በጥበብ ለሰው ልጆች በጎ ጥቅም መዋል እንዳለበት አጥብቆ ያምንና እንደዚያም እንዲሰሩበት የሚመክር እንደነበረ ስለ ሕይወት ታሪኩ ያጠኑት ጸሐፊዎች ይናገሩለታል። ሀብትን በተመለከተ የእግዚአብሔርን ዓላማ በጥልቀት የተረዳው ሮክፌለር ከሞት አፋፍ ተነስቶ ዕድሜ የተቀጠለለት መስጠት በጀመረ ጊዜ ነው። አዎ መስጠት ሕይወትን ይቀጥላል እያልን ለዛሬ ያቀረብንላችሁን እዚህ ላይ እናብቃ። አዘጋጁ ትሪኒቲ ቲዩብ ነው። ኢየሱስ ክርስቶስ የነገር ሁሉ መፍትሄ ነው። ይህንን ዝግጅት እንዴት አያችሁት? የሐሳብ መስጫው ሳጥን ላይ ሐሳባችሁን ጻፉልን። እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በተን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርካችሁ።